ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? አፋጣጠች አምለሰት ያገሬ ልጆች የእናቴ ቤት ላሳያችሁ። ለሰት አምሳለት አለው ነው ዋን ኦፍ ዘ ቱ ምንድነው መጠየቅ አትችልም ማለት ነው። ሰላም እንዴት ናችሁ የትራስ ቲዩብ ቤተሰቦች? ዛሬ እንግዲህ በመግቢያችን እንዳያችሁት በልዩ ቪዲዮ ወደ እናንተ መተናል። እንግዲህ ቲክቶክ ላይ እንዲሁም ማህበራዊ ሚዲያው ላይ አነጋጋሪ የሆኑ ጉዳዮች አሉ። ከነዛ ውስጥ የዮኒ ማኛ አዶናይና ካሙዙ ካሳ ጉዳይ ነው። እንግዲህ ሰሞኑን አዶናይ ብዙ አድናቂዎችን ያገኘበት ጊዜ ቢሆንም ብዙ ሰዎች ደግሞ እንግዲህ የነቀፉት ወይም ደግሞ የተቃወሙት ይገኛሉ። ይሄ የሆነው በምንድን ነው ብለን እንግዲህ ሰርች አድርገናል። ሚዲያው ላይ ዮኒ ማኛ አለ። ዮኒ ማኛ እንደሚታወቀው እንግዲህ እዚህም እዛም በማለት ነው የሚታወቀው። አዶናይን እንግዲህ ከመጀመሪያ ጀምሮ በመቃወም ነው እንግዲህ ዮኒ ማኛ የጀመረው። የሚያደርጋቸው ስራዎች ጥሩም ሆነ መጥፎ ምንም የደገፈው ነገር የለም። ያው አዶናይ እንደምታውቁት ብዙ ወጣቶችን አሪያ ሆኗል ማለት ነው። ያም ማለት ደግሞ በድርጊት እያደረገ ያሳየን ነገር ነው። ከዲቻ ቮይስ ጀምሮ ያው የተለያዩ ሰዎችን በማገዝ እንዲሁም በማስታወቅ ትልቅ ስራ ሰርቷል እና አዶናይ ሰሞኑን እንግዲህ እንዳያችሁት ትናንትና በአምለሰት ሙጬ በቴዲ አፍሮ ባለቤት እንግዲህ ኢንተርቪው ተደርጓል ማለት ነው። በዚህም ብዙ ሰዎች ተቃውመውታል። በዚህ ደረጃ ኢንተርቪው ሊደረጉ ወይም ደግሞ ክብር ሊሰጠው የሚገባው አይነት ሰው አይደለም በማለት ብዙ ሰዎች ቅሬታቸውን አቅርበዋል። ነገር ግን አዶናይ ባለው የራሱ ስብዕናና የሚሰራቸው ስራዎች በመነሳት አብዛኛው ሰው እንግዲህ ድጋፉን እያሳየው ይገኛል። እነ ዮኒ ማኛ ደግሞ እየተቃወሙ ይገኛሉ ማለት ነው። ዮኒ ማኛ እንግዲህ እንመጣበታለን የዮኒ ማኛን ጉዳይ እና እስኪ ምንድን ነው አዲስ ነገር ያለው? ከባለፈው ኢንተርቪው ክፍል 2 የቀጠለ አንድ ቪዲዮ አለ። እሱንም ተመልከቱት። እንዲሁም ደግሞ የተለያዩ ቪዲዮዎችን አዘጋጅተናል። ዮኒ ማኛንም እንሰማዋለን። ካሙዙ ካሳ ጋር ምን ተፈጠረ የሚለውንም አብረን እናያለን ማለት ነው። እስኪ ቪዲዮን እንመልከተው ፈታ እያላችሁ። ቲክቶክ ላይ ፖስት አልኳት እንደዚህ እያውለበለብኩኝ ባስካ አሁን በኋላ ማንም እንዳይሳፈጠኝ ምናምን እያልኩ እንደዚህ አይነት ዘናጭ ብዳይታችሁ የምታውቁ ከሆነ እንግዲህ ንገሩኝ። ለራስህ ፍቅር ሳትሰጥ ለራስህ ክብር ሳትሰጥ ከሰው ክብርና ፍቅር የምትፈልግ ከሆነ ተጠምተህ ትሞታለህ። እኔ ማቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነኝ። አሁን እኔ ትምህርት ቤት እያለሁ ፍቅረኛ የተነጥቃብኝ ነበር። አንተ ነህ ይሄን ያስወደድከው እኮ ስለሷ እያወራሁ ይሆናል። ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? አፋጣጠች አምለሰት ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ጃኒ አሪፍ ሰው ነች በጣም ጃኒ ይላል። ጃኒ በጣም ከሰው ከሚያያት በላይ እንዴ ነበር ወደ ፍቅር ህይወት ያመራችሁት? ከምታስቢው በላይ በስማ በህይወቴ እንደውም እንደዛ ፍቅር ይዞኝ አያውቅም። እሷ ያለችበት ቦታ እኔ በቃ ሁሌ መሄድ እፈልጋለሁ። ከዛ ውስጥ ኧረ ችግር የለውም ምናምን እናቴ ቤተክርስቲያን ሄጄ ያለቀስኩ በእናትህ እንጂ እኔ ከኔ በላይ ቆንጆ የለም፣ ከኔ በላይ ወንዳ ወንድ ገራሚ የለም። አዋ ካልገዛልሽ ቾኮሌት ካልገዛልሽ አስቀንጥሽ አስወጭ ምናምን ወንዶች የዛኔ በቃ አልፋታሉኝ። በቃ ይሰድቡኛል፣ ይተርቡኛል። እስከዛሬ ድረስ አዶናይ የኖረው ህይወት በሙዚቃ ይገለጽ ቢባል መርከብ የሚለው የሆነ ሰው እንዲያድግ ስትፈልግ ያለው ነፃነት ልነግርሽ አልችልም። ፍቅር እኮ ነፃነት ነው። አንድን ሰው ነፃ ስታደርገው በዛ ነፃነት ውስጥ የሚገኝ ፍቅር ነው ትክክለኛ ፍቅር። ሁለት ፍቅረኛሞች ሲኑ ላይ ሌላ ሀገር ቫኬሽን እያወጡ ነው። ምንድነው የምታስለብሻቸው? እንዳንተና እንደ ጃኒ ከሆነ ቀይ አስለብሳቸዋለሁ የሞቀ ደመቀ። እሺ ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበር? ደውሎልኝ ነበር። ቴዲ የኔ ቴዲ? አዎ እንዴ ቴዲ የሁላችን ቴዲ ወይ እንደገሉኝ ደግሞ በአካል ተገናኝተን ወደ ስቴጅ አውጥቶኝ ምናምን ልስል ከሱ ጋር ምናምን ያሰብኩት። ፓወሩ ደግሞ የቴዲ አፍሮ ኃይል ሳይለንት ነው። እንደ እናት ወጣቶች ላይ የሚሰራ የሚደመጥ ልጅ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ያንቺን ከፍታ ለማየት ያንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ። ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሀሳቦች ይጠፉብሃል። ኢትዮጵያ ምን ታርገ? ችግሩ አይምሮ ውስጥ ነው ያለው። የሱ ስኬት ያንተ ውድቀት እንዳልሆነ ማወቅ። ሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት ማድረገው ሰው ከሆነ እንዳንድ ሰው ለማስረዳት ሞክራለሁ። አንቺ አሁን ሳይሽ what a beautiful mindset you have። ለኛ ጀነሬሽን እና ለልጆቻችን ጀነሬሽን ድልድይ ነህና ቋንቋህን እንፈልገዋለን። ከዛ መስታወት ላይ ቆሜ የራሴን ቦርጭ ከነቦርጭ አየዋለሁ። ቦርጫም ግን አይደለሁኝም። በቃ ካድኩት
መስታወቴን ካድኩት በአጠቃላይ ዓለምሽ አይምሮሽ ነው በእናትሽ እምነታችን ከፍ እናርገው ህይወታችን ከፍ እናመሰግናለን እንዳያችሁት ነው እንግዲህ የተከታተላችሁት ነው አዶናይ የተናገረው ነገር አለ ከጃኒ ጋር ምን አይነት ነገር አለ ሲባል የመለሰው መልስ አለ እንግዲህ ይሄ ነገር እውነት ይሁን ውሸት ምንም እናቀው ነገር የለም ወይ ደሞ ሊናገር የፈለገው ምናልባት ሌላም ሊሆን ስለሚችል እሱን መጨረሻው ምናየው ሊሆን ይችላል ነገር ግን ዛሬ አጀንዳ አድርገን የመጣ ነው ወይም ደግሞ እናንተ እንድታቁት ወይም ደግሞ እንድናውራበት ፈልጌ የመጣውትኝ ምንድነው መሰላችሁ አሁን ትልቁ ዝግብ ዮኒ ማኛ ነው ዮኒ ማኛ በጣም ምንም ሊጥመው አልቻለም አዶናይና ዮኒ ማኛ እስኪ እንየውና እንመለስ እንከታተለው እስኪ ዮኒ ማኛ ምን አለ ለሰት አምሰለት አለው ነው ዋን ኦፍ ዘ ቱ ምንድነው መጠየቅ አትችልም ማለት ነው አምለሰትን ነው ምንወደው ወንድማችን what is name ሰይፉ ፋንታውን አልቀርብም አለ ኦኬ አልቀርብም አለ ይመች እንዴ ሌላ ነገር ወዴት የሚያነካከው ያበሻ ችግር እኮ ይሄ ነው አንዱ ጋር አልቀርብም ብሎ ሌላ ጋር ከቀረበ ጻብ ትፈጥራላችሁ አበሻ እንደዚህ ነው ለመብት የላትም እንዴ አቀርባ ጠይቃ ተወያይተው መሄድ አለባት እኔም መሰገጥ ፈልጋለሁ ብሎ ያሳመናት ነገር ግን አስቆኛል ከዚህ የተሻለች ትመስይ ነበር አምሰለት ሙጬ መሰገጥ ማለት ምን ማለት ነው ብለሽ መጠየቅሽ ራሱ ሰገጥ የሚለው አባባል ምንድነው ይሄን መጠየቅሽ ራሱ ያስቃል ምን የከተማ ልጅ አይደለሽ እንዴ ሰገጤነትን አታረፊው እንደው አዶናይ መጥቶ ሰገጤነትን ያስተምርሽ አይዮኒ ሰገጤነትን አዶናይ ያስተምርሽ ወይኔ ሄዶ ተበላ ወይኔ በላቸው በጣም ያስቀኝ እሱ ነው አዶናይ ሰገጤነትን ያስተምርሽ ዮኒ ማኛን እንግዲህ እንደሰማችሁት ነው ዮኒ ማኛ ያው ብዙ ጊዜ የምታውቁት በመተቸት ነውና አብዛኛውን ጊዜ ካልተቸ ምንም አይሆንለትምና እንደተናገረው ወይም ደግሞ እንደሰማችሁት ነው አምለሰትንም ለመተቸት ሞክሯል ያው ለማጣጣል ሞክሯል ማለት ነው ያው እንግዲህ አዶናይና ዮኒ ማኛ ጸባቸው ምንድነው ይባል ምንም የሚታወቅ ነገር የለውም በነገራችን ላይ አዶናይ ኢትዮጵያ ሳይገባ ገና ዮኒ ማኛ ይቃወመው ነበር አይወደውም ምንም የሚሰራው ነገር አይወደውም እና ያ ደግሞ ከምንድነው ካላችሁ ምናልባት ስለሚቀናበትም ሊሆን ይችላል ወይም ደግሞ አይወደውም በቃ ያ ነው የሆነውና አሁን ደግሞ ሰሞኑን ህዝቡ እንግዲህ እየተንጫጫ ባለበት ሁኔታ የአዋርዱ ሽልማት በደረሰበት ሁኔታ ብዙ ጊዜ ሲታቸው ነው የሚሰማውና ምክንያት ምንድነው ቢባል ምንም የሚናገረው ነገር የለም ነገር ግን ሁሌ የሚታቸው ማለት ነው ዮኒ ማኛ እንደው ፈጣሪ ካንተ ጋር ይቅረብህ ነው የሚለው በነገራችን ላይ አወዛጋቢ ሰው ነው ዮኒ ማኛ ሌላ ጊዜ እንመጣበታለን ግን ዮኒ ማኛ የነካው ነገር ምንም አይበረክትምና ሚዲያ ላይ ያላችሁ ሰዎች ከዮኒ ማኛ ተጠንቀቁ ነው የሚለው በተለያዩ ነገሮች በእምነት ብትሄዱ በሌላም ነገሮች ብትሄዱ ዮኒ ማኛ በጣም ግራ የሚያጋባ ሰው ነው ስለዚህ ለዚህ ለተናገረው ነገር እኔ ምንም ልለው አልችልም ነገር ግን ውዝግቡ እንደቀጠለ ነው ሌላም ቪዲዮዎች አሉ ሰሞኑን እንትን ያሉት ዛሬ ደግሞ እኛ ወደ ስቱዲዮ ከገባን በኋላ አንዳንድ ሐሳቦች ተነስተው ነበር እነሱን ደግሞ የሚቀጥለው አቀርብላችኋለሁ ይሄንን በማለቱ ዮኒ ማኛ አዶናይ ደግሞ የመለሰለት መልስ አለ እስኪ እንመልከተው ታፕ ያረግን ታፕ ስማ የሎሽንና ሶፍት አልቆብናል እንዴ አልቋል ታፕ አለ ለሶፍት አለ ወይ ያለ ነው አያችሁ ታረለ ለሶፍት ሞልቷል ላይ ታፕ ኮፕሊንግ አርጉ ስለዚህ ዮኒ ማኛ የሚናገረው ጊፍት ለማግኘት ነው ከሞላ ሊያቆመው ይችላል እያለ ነው አዶናይ ዮኒ ማኛ ይንሰማል ብያስባለሁ እንግዲህ መልሱን ጠብቀው አዶናይና ካሙዙ ተገናኝተዋል አዶናይና ካሙዙ ምን አገናኛቸው እንግዲህ ዛሬ ያው ቪዲዮውን ይዤላችሁ መጥቻለሁ አዶናይና ካሙዙ ተገናኝተዋል ቪዲዮውን እንየውና እንመለሳለን ሁላችሁም እንግዲህ ላይክ ኮሜንት ያደረጋችሁ ወደ ቪዲዮ እስኪ እንሂድ
Another one. See? Thank you. Thank you so much. Thank you. ብቻ ቦይስ የሚባሉ ልጆችን ሰፖርት አድርጓል። Thank you. እና ደግሞ የሚናገረው ነገር በጣም አሪፍ ነው። ለብዙ ሰዎች ሞቲቬት ያደርጋል። እሷ እንግዲህ ላስተዋውቅ ነፃነት ትባላለች። በጣም የሚገርም አስታውሳችኋት ነፃነትን ያው ልትዘፍንለት ነው እንግዲህ ለካሙዙ እያገናኛቸው ሁሉን ነገር ትቺ ይቅርታ ልጠይቅ አስታራቂ ሚለን እኛው እንታረቅ እኛው እንታረቅ አቱኑ ደዋሻ አይብዛቅ ያሚክ ያውዲን ሳታውቂ ያፊን ተከትለህ ፍቅሪ ሆይ ጥፋቴን አላስተባብልም በድንገት መሳሳት አያጨካክንም ነፃነት እናመሰግናለን። እንግዲህ አዶናይ እና ካሙዙ ለምን ተገናኙ ያላላችሁት ያው በቪዲዮ አይታችሁታል። የትራስቲው ፋሚሊዎች እንግዲህ አዶናይ እና ካሙዙ የተገናኙበት ምክንያት ለነፃነት እንግዲህ አዲስ ሙዚቃ እንደሚሰራላትና ሙሉ ወጪዋን ሸፍነው አዲስ ክሊፕ እንደሚሰሩላት ቃል ገብተውላታል ማለት ነው። የዛሬው አጋጣሚ ደግሞ ለነፃነት ቆንጆ ሆኗል። የተገናኙት ለአልበም ምርቃት ነበርና በዚህ አጋጣሚ እንግዲህ ነፃነት አንድ ስቴፕ ወደ ላይ ያደገች ነው ማለት ነው። አዶናይ እንግዲህ እንደዚህ አይነት ስራዎች ነው እየሰራ ያለው ወጣቶቹን ሞራል በመስጠት እንደምታዩት ደግሞ እንደዚህ ከፍ ያለ ቦታ ለማድረስ ይጥራልና ይሄ ደግሞ ሊበረታታ የሚገባ ነገር ስለሆነ ሁላችሁም ደግፉት። አዶናይን የምትልቡ ኮሜንት ላይ አዶናይ እያላችሁ እንግዲህ አድናቆቱን ግለጹለት። ስለዚህ በዚህ ጉዳይ ነው ማለት ነው የተገናኙት። ከዚህ በመቀጠል እንግዲህ የማሳያችሁ ቪዲዮ ይኖረናል ማለት ነው። ይህ ቪዲዮ አዶናይ እንግዲህ ባለፈው ኢንተርቪው ቀርቦ ነበረ አምለሰት ላይ። ከአምለሰት ሙጬ ከቀረበ በኋላ በራሱ ፔጅ ደግሞ የተናገረው ነገር አለ ማለት ነው። ቪዲዮን እንመልከተው። ሰላም፣ ከአምለሰት ሙጬ ጋር ያደረኩት ፖድካስት እንደወደዳችሁት ብዙዎቻችሁ ነግሯችሁኛል እና በጣም ደስ ብሎኛል ከምታስቡት በላይ። አይ ቲንክ እዛ ፖድካስት ላይ ያያችሁት ማንነት ትክክለኛው ማንነት ነው። እኔ ቲክቶክ ላይ ስመጣ አብዛኛው ጊዜ እብድ ያደርገኛል። መጨፈር ወዳለው ምናምን እንደምታውቁት መሳቅ፣ መቀለድ፣ መጫወት ወዳለው። ይህ ደግሞ እውቀት ጎድሎብኝ ወይም ደግሞ ዝም ብዬ መጃጃል ፈልጌ ሳይሆን አይ ቲንክ ህይወት እንደዚህ ካላልክ ጭንቀታም ነው የምትሆነው ስለማውቀው ነው። ሰው አዶናይ ማለት አንደኛ ሳይድ አለ በጣም የሚያስበው ስለ ህይወት የሚያስበው ስለ ሰዎች ስለ ራሱ። ሌላኛው ደግሞ አለ ምንም የማያስብ ዝም ብሎ በቃ ፈታ ስግጥ ዝም ብሎ በቃ የሚጫወት ነው። So thank you so much ቪዲዮውን ስላያችሁት። እኔን ለማወቅ ደግሞ ጊዜያችሁን ሰውታችሁ ወደ ዩቲዩብ ሄዳችሁ ሰብስክራይብ አድርጋችሁ ለምታዩ ሰዎች ደግሞ ከምታስቡት በላይ እወዳችኋለሁ። ቻው። እኛም እንወዳለን። አዶናያችን ያው የተናገረውን ሰምታችኋል። አዶናይ እንግዲህ አንድ ቪዲዮ አጋርቶናል። ይህ ቪዲዮ ምንድነው ለምትሉኝ እስኪ ቪዲዮውን አብረን እንከታተለው። ከዛ በኋላ ተመልሰን አስተያየት እንሰጥበታለን ማለት ነው። የአገሬ ልጆች የእናቴ ቤት ላሳያችሁ። ይህ ሆቴል ማለት ነው ለብዙ አመታት የሰራችበት ነው። በጣም የምትወደው እናቴ በጣም ፍላወሮች ትወዳለች፣ አትክልቶች በጣም ነው የምትወደውና ላስጎበኛችሁ እፈልጋለሁ። እንደምትወዱት እርግጠኛ ነኝ። ይህ ሆቴል መቀሌ ውስጥ ነው የሚገኘው። የልጆች መጫወቻ አለው፣ የባህል ምግብ ቤት አለው፣ እንደ ክለብ ብትሉ ሁሉ ነገር የተሟላለት ነው። እንደምትወዱት እርግጠኛ ነኝ። ላሳያችሁ ንግባ። ይህ እንግዲህ ማለት ነው መግቢያው ነው። ዋው 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 ዋው! በባህላዊ አይነት ስታይል ነው የሰራችው። መብራቶቹ በጣም ነው የሚያምሩት። ስቲል እነሱም ለራሱ የባህላዊ አይነት ስታይል አላቸው። በጣም ነው የሚያምረው። በነገራችን ላይ እንደነገርኳቸው አትክልት በጣም ትወዳለች። ይህ ቤት በጣም ብዙ አትክልት አለበት፣ ግሪን ኤሪያ ማለት ነው። ተከተሉኝ። ብዙ ዌዲንጎች አሉ እዚህ፣ ጋብቻዎች ምናምን ሲኖሩ ማለት ነው። ቅዳሜና እሑድ ወደዚህ መጥተው ፎቶ ይነሳሉ ምናምን። እዚህ ላይ ደግሞ ፋውንቴን አለ፣ በጣም የሚያምር ማለት ነው። አዶናያችን ኦልራይት። ከዛ እንሄዳለን ወደዚህ። ደግሞ ማታ ሲሆን ማለት ነው ቀይ መብራት ይበራል።
በጣም ነው የሚያምረው። የልብ ቅርጽ ነው ምናምን። ፍቅረኛ ምናምን ካለቻችሁ መቀሌ ከሆናችሁ ይዛችሁ ነው አሪፍ ቦታ ነው። ኦኬ ወደዚህ ስትገቡ ደግሞ ማለት ነው ይህ መግቢያ አለ። በጣም በቅርብ ጊዜ ክለብ ይሆናል። አውትዶር ክለብ እናደርገዋለን። ዲጄዎች ይኖራሉ። በጣም ትወዱታላችሁ። ሙገባ በሉ። ካምፕፋየር ደግሞ አለን እዚህ ላይ ማለት ነው። በጣም የሚያማምሩ መብራቶች አሉ። ካምፕፋየር አለ። የሆነ ደስ የሚል ሙድ ቫይብ ነው ያለው። ሙዚቃ አለ ምናምን። ይኸው አሜዚንግ። ኦኬ እንመለስ ወደዚህ ላሳያችሁ። ከዛ በኋላ ደግሞ እዚህ የኦፕን ኪችን ነው እንደምታዩት። ዋው አሁን እየተሰራ ነው ያለው። እዚህ ላይ ፒዛ ምናምን ይሰራል። የምትፈልጉት ምግብ ኦርደር ስታደርጉ እዚህ ሼፍ ይኖራል ማለት ነው። ክለብ ብቻ ሳይሆን የሚገርም ምግቦችም ይኖራሉ። እንቀጥል ወደዚህ። ይሄኛው ደግሞ ሌላ ሴክሽን ነው which is የፋውንቴን ምድር ጋር ይሄ ውሃ አለ። ውሃ የሚኖርበት ዋው በጣም የሚያምረው ሲሆን መብራት ይኖርበታል። የሚያምር ነው በቃ ጸዴ። ኦልራይት ተዘጋጁ፣ ነግራችኋለሁ። ፍቅረኛችሁ እንግዲህ ይዛችሁ ከመጣችሁ እዚህ ላይ እንደዚህ ቁጭ ትልና ጅዋጅዌ እንደዚህ ይዘህ ምናምን እንዴት ነሽ ማለት የእናንተ ጉዳይ እኔ ለውበት። ኦኬ ሶ ይህ ይመስላል። ይሄ በነገራችን ላይ ደስ ይላል አይደል? በጣም ሰፊ ነው ማለት ነው። አዲስ እየተሰራ ያለ ያው እርግጠኛ ነኝ ከዚህ ውስጥ ከምታዩት ውስጥ የሆኑ ሰዎች ያው ሄዳችሁ ታዩታላችሁ ብዬ አስባለሁ። ሲያልቅ ደግሞ እኛም ሄደን እንመርቀዋለን። እስቲ በዚህ መሄድ እንችላለን። አያልቅም ባይዘው ሰው አያልቅም። ከዚህ በላይ በጣም ብዙ አለ ወደ ላይ ማለት ነው የሚወጣ። እሱም እየተሰራ ነው የሚገኘው። አሁን ደግሞ ወደ ባህላዊ ምግብ ቤት ልውሰዳችሁ። ይህ ማታ ሲሆን መብራት ይኖርበታል። ያው የመቀሌ አንደኛ አውትዶር ክለብ ይህ ነው የሚሆነው። ልንገራችሁ እዚህ ደግሞ ተክለ ማርያም ይባላል። እንደምታዩት ጀግና ነው በጣም ከልጅነት ጀምሮ የማውቀው ማለት ነው። ቴንክ ዩ ሶ ማች። በጣም ነው የምንወደው። ሰላም በላችሁ። ሰላም እያላችሁ ሰላም እያሳያችሁ። አሁን ደግሞ ወደ ባህላዊ ምግብ ቤት ልንገባ ነው። ኦልራይት አሁን ወደ ባህላዊ ምግብ ቤት ዋው እንዴት ነው የሚያምረው በጌታ። እንደምታዩት ገብተናል። እዚህ ያው ኤቭሪቲንግ ዲዛይኑ እንዳለ ብታዩ ማለት ነው ሁሉም በባህላዊ ነው የተሰራው። ሩፉ ብትሉ ይሄኛው ወንበሮቹ ኤቭሪቲንግ ሰል ከዛ እዚህ ደግሞ ስጋ ምናምን የሚሸጥበት ማለት ነው። ኦልራይት ከዛ እዚህ ደግሞ እንደምታዩት ሌላ ቦታ ነው። ሆቴልስ እዚህ አካባቢ ሽንት ቤቶች አሉ። ያሉሽ ቤቶች ከመለኩም ይሄኛው ደግሞ ሁለተኛው ክለብ ነው የሚሆነው፣ አውትዶር ክለብ። በቅርብ ቀን ጠብቁ። ማርያም ነው የምላችሁ። ትልቅ ዲጄ እዚህ ዋው በጣም ነው የሚያምረው። ከዛ ይሄኛው ሙሉ በመብራቶች ትልቅልቅ ነው የሚለው። የሚያምር ስፖት ይሆናል። መዝናኛ ከፈለጋችሁ፣ አየር ከፈለጋችሁ ቀን በቀን መምጣት ትችላላችሁ አለን። ከዛ ወደ ታች ስንወርድ ደግሞ ማለት ነው ያው አላለቀም ገና። ሲያልቅ ደግሞ በጣም ነው የሚያምረው። ደስ የሚል ቦታ አለ። የልጆች መጫወቻ ነገር እዚህ አለ። ይሄኛው ከዛ ደግሞ እቺኛውም አለች። እዚህም ደግሞ አዲስ የሮለር ኮስተር እየተሰራ ነው ያለው። ይሄኛው እንደምታዩት ማለት ነው። ከዛ የሚያልቅ መሰላችሁ አይደል? አያልቅም። ኑ ላሳያችሁ። ኦልራይት ከዛ ወደ ታች እንወርዳለን። እዚህም ጋር እንደምታዩት የሚያምር ስዊሚንግ። እናመሰግናለን አዶናይ። እንግዲህ እንዳያችሁት ነው ቪዲዮውን ተመልክታችሁታል። ያው ይሄ የሚገኘው መቀሌ ነው። መቀሌ እንግዲህ የእናቱ መዝናኛ ቦታ ነው ማለት ነው። በቅርቡ እንግዲህ ተመርቆ እኛም እንጎበኘዋለን ብለን ተስፋ እናደርጋለን። የአዶናይ አድናቂዎች እንግዲህ ይሄ ቦታ ሲከፈት እንደምትሄዱ ተስፋ አደርጋለሁ። በጣም ደስ የሚል ቆይታ ነበር ያለን። አዶናይ እንግዲህ እንዳያችሁት ነው ቪዲዮውን ተመልክታችሁታል። ያው ይሄ የሚገኘው መቀሌ ነው። መቀሌ እንግዲህ የእናቱ መዝናኛ ቦታ ነው ማለት ነው። በቅርቡ እንግዲህ ተመርቆ እኛም እንጎበኘዋለን ብለን ተስፋ እናደርጋለን። የአዶናይ አድናቂዎች እንግዲህ ይሄ ቦታ ሲከፈት እንደምትሄዱ ተስፋ አደርጋለሁ። በጣም ደስ የሚል ቆይታ ነበረ ያለን። ሁላችሁም እንግዲህ አብራችሁን ስለቆያችሁ ከልብ ነው የማመሰግነው።
ትራስ ዩቲዩብን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ለሌሎችም ሼር ያደረጋችሁ ቤተሰብ እንድንሆን አድርጉ። አመሰግናለሁ። በሚቀጥለው በሌሎች ቪዲዮ ወደ እናንተ እከሰታለሁ ማለት ነው። ሁላችሁንም ከልብ አድርጌ አመሰግናለሁ። ወዳችኋለሁ። ቢኒሞስ ሪያክት ነኝ። ይመቻችሁ።